ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ቃላጣው ቤተሰብ ምን ይባላል? ምን ይባላል? ይሄ ምን ይባላል ደግሞ? ማንስ ነው የሚታመነው? ቆይ ማንን እንመን? እሺ እንዴ ተወዛገበን እኮ ማለት እኔ እየቀላቀልኩ ነው። እኔ እየቃዣው ነው ወይስ እነዚህ ሰዎች እየቃዡ ነው? እንዴ ምንድነው እየተፈጠረ ያለው? ቤተሰብ ዛሬ የተፈጠረውን አይታችኋል? እኔ ልሳቅ ላልቀስ ልደንግጥ ልደሰት አላቅም። የምሬን ማለት ምን እንደመሆን ሚይዘው መጨብጠው ነው ያጣሁት ይህን ቪዲዮ ነገር ሳይ ማለት ነው። በጣም ነው ግርም ያለኝ። ሁላ ቅዠት ሁላ መስሎኛል። የምሬን ነው ቤተሰብ። ፍቅር ከባድ አሲስት ምናምን ነገር አላደረገችም። ለራሷ አብርሽን አሲስት አላረገችም፣ አላመቻቸችም። ኧረ በስመ አብ! ሩታ ተበላች፣ ሩታ ተበላች። ወይኔ እኔ መጀመሪያም ይሄ መንገድ ልክ አልነበረም ከሩታ ጋር እንትን ማለታቸው ማለት ሊሆን አይችልም። በቃ አብርሽ ወደ ሩታ ሊመለስ አይችልም። ፍቅር ወደ ህይወቱ ከሰደረችበት በኋላ ኧረ እኔ አላውቅም። ወይኔ አብርሽን መበቀላ እኮ ልክ ነው፣ ግን እኮ ማለት ነው ልክ ያልሆነ መሰላችሁ ከፍቅር ጋር እንደገና ማገናኘት ሳኑ ልክ አይደለው። ባዶ ቢያስቀሩት ነበር። ፍቅር ተቀለበሰችባት ሩታ ላይ ቤተሰብ እንዴ እኔ አይድረስባችሁ፣ እንደዚህ አይነት ነገር አይድረስባችሁ። ያው የዛሬውን ቪዲዮ መጨረሻ ላይ እንዴት እንደሳመችው እና እንደሄደች ምናምን ነገር አይታችኋል። መጨረሻ ላይ ከባድ እንትን ሮማንስ ሲን አለ ቤተሰብ። እሱን እንዳያመልጣችሁ እስከ መጨረሻ ተከታተሉ። ከልቧ ነው ግጥም አድርጋ የሳመችው። የበሬ ነው ከልቧ ነው ያለችው አብርሽን። የቀልድ አይደለም፣ የጨዋታ አይደለም። የበፊቱን እሺ አሁን ትላንት ከመንገራቸው ራሱ በፊት ያሰብነው እንዴት ነው በቃ ለማናደድ ነው ምናምን ነገር ብለን ነበር ያሰብነው። ግን የዛሬው ከልባ ነው። የዛሬው ከልቤ ከውስጥ የመነጨ ሲሆን ያስታውቃል ቤተሰብ። እና እንግዲህ ምንም ማድረግ አይቻልም። አገርሽቶባታል። ፍቅር አገርሽቶባታል። ፍቅርን ሲያገረሽ ማለት ነው። ወይኔ እኔ አላቅም። ከባድ ነው። አሁን በጣም ዙሩ ከሯል ቤተሰብ። የምሬ ነው፣ በጣም ዙሩ ከሯል። ምክንያቱም 3 አፍቃሪ ደርሰዋል። የአብርሽ አፍቃሪዎች 3 ደርሰዋል። አሁን ነገም ከየተደበቁበት ና ነገር ሊወጡ ሊመጡ ና ነገር ይችላሉ። እና ማን ነበር እንደ ቀልድ የዛኔ ተብሎ ነበር ሄርሜላ ከኛ ጋር ሶስተኛ ሆነሽ አብርሽን ትለምኛለች ተሰልፈሽ ና ነገር ያለችው ነገር የምረ ሊሆን ነው ቤተሰብ። እኔ ግን በዚህ ሁሉ በቃ እንትን ያለችኝ ሩታ ናት። ሩታ በጣም ተበልታለች። የምሬን ነው፣ በጣም ተበልታለች። ለራሷ ላመቻች ባለችው እንትን በቃ ከሄርሜላም እንትን ሳይል ከሷም እንትን ሳይል ሌላ ላላሰቡት አይነት ሰው ሊሆን ነው አብርሽ። የምሬን ነው። እኔ አላቅም መጨረሻው እንዴት እንደሚሆን ፈጣሪ ያሳምረው መጨረሻቸው። እነዚህ ገና ሚስማርና እሳት ምናምን ነገር ያዘንቡብናል። የምሬን ነው። አብርሽ እና በአብርሽ ዙሪያ ያሉ ሴቶች በጠቅላላ የምሬን ነው ሚስማር ያዘንቡብናል። አምልጡ፣ ቶሎ ከኢትዮጵያ ውጡ፣ አብርሽ ካለበት አካባቢ ጥፉ። ለሱ የመጣው ለኃጢአተኛው የመጣው ዱላ እንዳያገኛችሁ ይህቺን ፍሩ። እኔ ግን የተረዳሁት ነገር ምን እንደሆነ ታውቃላችሁ ቤተሰብ? ፍቅር ቀን ስትጠብቅ እንደነበር ነው የተረዳሁት። በዛሬው አሳሳሟና አስተቃቀፏ አለቃቀሷ ምናምን የተረዳሁት ነገር የተለያዩት የዛኔም ተለያይተው ምናምን ነገር ሳይሆን የሆነ ነገር በልባቸው ቀርቶ በተለይ ደግሞ በእሷ ልብ ቀርቶ ከዛ በኋላ ምናምን ነገር ህይወታቸውን ቀጥለው ፍቅር ቀን ስትጠብቅ ነበር እና ይኸውና ቀኑ ደረሰ። የፍቅር ቀን ደረሰ። ደግሞ ሩታም ተሸኘች፣ ሄርሜላም ተሸኘች። አሁን ፍቅር መጣች። እንደገና ደግሞ እንደምንም አድርጋ የራሷ ካደረገችው መቼ ደግሞ አብርሽ እሷ እንደሚሸኛት አናቅም፣ ግን ቀን ስጠብቅ ነበር በዛም በዚህም ፍቅር ተብያዋ ማለት ነው። እና እንግዲህ ሩታ ምንም አይደለም ያደረገችው። ሩታ ለራሷ ለማድረግም አይደለም የሞከረችው። ሩታ ያደረገችው ነገር በአጭሩ ምን እንደሆነ ታውቃላችሁ ቤተሰብ? የአብርሽንና የፍቅርን ፍቅራቸውን አደሰች። ሌላ ምንም አይደለም ያደረገችው። የፍቅርንና የአብርሽን ፍቅር እንደገና እንዲጎመራና እንዲታደስ ምናምን ነገር ነው መንገድ ድልድይ ምናምን ነገር የሆነችው። ራሷን አሰደባ፣ ራሷ ለምና፣ ራሷ በቃ በዛ በዚህ ምናምን ነገር ገብታ የሰው ለእሷ ለማይሆን ነገር ነው በጣም የለፋቸው ሩታ። እኔ የምሬን ነው ቤተሰብ። አብርሽ ወደ ሄርሜላ ሳይሆን ወደ ፍቅር ነው የሚመለሱላ የሚመስለኝ። አሁን ብዙዎቻችን የገመት ነው ትላንት እንደዚህ በማድረጋቸው በመበቀላቸው ምናምን ወደ ሄርሜላ ሊመለስ ይችላል ምናምን አይደለ ያሰብነው። ወደ ፍቅር ሊመለስ ይችላል ቤተሰብ። እቺን ቃሌን ያዙልኝ። እኔ ሌላ ብዙ ግምቶች አሉኝ። ለማንኛውም በዛሬ ቪዲዮ ማወራቸው። ለማንኛውም ግን ሰላም ሳልላችሁ ምናምን ነገር ነው ወደ ወሬው ዘልዬ የገባሁትና ደህና ናችሁልኝ እናንተ? ለነገሩ ምን ሰላም አለ እነዚህ ሰዎች እያሉ
ሰላማችንን እንድስት የሚያደርጉት። ለማንኛውም በያላችሁበት ሰላምና ጤና ብዝት ይበልላችሁ። የግሬስ እና የእንደ ተመልካች ቤተሰቦች ወዳችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። አሁን 13,000 ላይ ነው። 14,000 ለመግባት እስቲ ቤተሰብ ተፍ ያል 13 ላይ 12 አላቅም፣ ብቻ ግን እስቲ ቼክ አድርጋችሁ ይሄ ይበቃዋል የምትሉትን ያክል ሰብስክራይብ ጨምሩልኝ። ቪዲዮን የጀመራችሁ ላይክ ያደረጋችሁ ጀምሩ። ቪዲዮን እስከ መጨረሻ ተከታተሉ። ብዙ የምናወራው ነገር አለ። በቀጥታ ወደ ቪዲዮ እንግባ። ውድኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ቤተሰቦቼ ዛሬ ትንሽ ስሜታዊ ሆኜ ነው ወደ እናንተ የመጣሁት። ለመረጋጋት በጣም እየሞከርኩኝ ነው ያለሁት። ለምን ከትናንትና ጀምሮ ልክ አይደለሁኝም። እየተፈጠረ ያለው ነገር አይታችኋል ብዬ አስባለሁኝ። በአደባባይ ክህደት ነው እየተፈጸመብኝ ያለው፣ ትልቅ ውሸት ነው እየተፈጸመብኝ ያለው ማለት ነው። እና በጣም አብርሽ ተካደ፣ አብርሽ ተጎዳ። ቤተሰብ ከጎኑ እንቁምለት። ከባድ ክህደት፣ ከባድ የለበሰብህ ራስ ነው አብርሽ የደረሰበት እና እኔም ልቤ ተሰብሯል። አብርሽ የምሬ ነው። በመካደህ እንደ ወንድ ልቤ ተሰብሯል። እያሳቀኝ እኮ ነው ቪዲዮ ማወራው ግን እና ከአብርሽ ጎን እንቁምለት። አይመስላችሁም ሴቶች? ለምን ይሄ የወንድ አቅም ለምን ይበዘበዛል? ለዚህ ምናምን እዛም እየሄደ እና ለአብርሽ የምር ድምፅ እንሆንለት። ተጠቅሞ የሚፈልጉትን ካገኙ በኋላ አብርሽን ተፉት አደል? ቤተሰብ እንደዛ እንድንል እንደዛ እንድናስብ ነው አደል አብርሽ የፈለግከው? እኔ እኮ ግርም የሚለኝ ማለት ነው አብርሽ ስሞታ አለኝ ብሎ መምጣቱ እኮ ነው። የምሬን ነው። አይኑን ምናምን ነገር በጨዋጥቦ ስሞታ ለኛ ሊያቀርብ አንሰማህም? አብርሽ ባይገርምም አንድ የሚሰማ ሰው የለም። እኔ በዚህ ሰዓት ከአብርሽ ጎንነን የምትሉ ሰዎች ምናልባት የአብርሽ አይነት ሰዎች ብትሆኑ ነው፣ ሌላ ምንም አይደለም። እሱንም እንደ አብርሽ አይነት ወንዶች ሴቶችን አጠቃልለም ይሄ ልትሆኑ ነው የምትችሉት። ከአብርሽ ጎን እንሁን ምናምን ነገር ልትሉ የምትችሉ ሰዎች እና አብርሽ ስሞታ አለኝ ብሎ መጣ ዛሬ። ተጎድቻለሁ፣ ተከድቻለሁ እያለ ወይኔ እኔ ድፍን ኢትዮጵያ በከዳች። እኔ እንዲሁም ሌላ ምንም አይደለም በሩታና በፍቅር መከዳት ድፍን ኢትዮጵያ በከዳች። እሱም አይበቃህም። ያንተ ጉዳይ እንደሆነ አብርሽ አሁን ዛሬ እንዴትም አድርገህ ተጎዳው ምናምን ነገር ብለህ የምታስረዳን ጉዳይ አይደለም፣ ሀገር ያወቀው ጉዳይ ነው እና አትልፋ። ማንንም ለማሳመን ምናምን ዝም ብለህ አቅምህን አትጨርስ። ማንናችንም ያንተን ተጎድቷል የሚለውን ነገር ልናምንልህ አንችልም አብርሽ። እና ይቺ ነገር ተረዳልኝና እኔ አንተ ላይ ጊዜን አላባክንም። ወደ ቪዲዮችንን እንቀጥል። ጊዜ ጀምሮ ሲጀመር ራሷ ነች የመጣችብኝ ፍቅር። አሁን ላይ በጣም እየተጎዳህ ነው ያለው፣ በሄርሜላም በሩታም እየተጎዳህ ነው ያለው እና ከዚህ ላይፍ ወጥተህ በቃ የራስህን ኑሮ ኑር በቃ። እንዳውም አብረን ሆነን ሁለቱም ከህይወት እንዲወጡ እናደርጋለን ምናምን በቃ ብዙ ነገር በላይ ነው። ስለዚህ ብዙ ነገር እንትን በላይ ነው ወደ እኔ ህይወት የመጣችው ፍቅር ማለት ነው። ስለዚህ አንተ ሰፍ ብለህ ተቀበልካት ፍቅርን። አቤት አጨበጨብንልህ። የምሬን ነው። እኔ ማጨብጨብ አልችልም እንዲሁም ማይክ ስለያዝኩ እና ቤተሰብ አጨብጭቡ። አብርሽ ሰፍ ብሎ ተቀበላት እንትን ፍቅር። በቃ እሱ ከሚጎዳ እሷ መታ እንትን ልትጠግነው ከስብራቱ ልትጠግነው ስለመጣች አቤት አይ አስተሳሰብ፣ አይ ጀግናነት፣ አይ ወንድነት። እኔ ቃል የለኝም። እኔ አንተን ከማድነቅ የዘለለ አብርሽ ቃል የለኝም። የምሬ ነው። እኔ እኮ በቃ ለምን ምንም ጥያቄ ራሱ እኮ አልነበረበት። እኔ አዲስ ሴት መታ እየተጎዳክ ነው እና ላክም ምናምን ነገር ብትል ልክ የዛኔ ሄርሜላ ስትመጣ እንደማይተዋወቁት ልክ እንደዛ አዲስ ሰውና ነገር ቢመጣ እንትን አይለኝም ነበር። ፍቅር መታ እንዴት ነው ጥያቄ ማይሆንበት? ፍቅር መታ እንዴት ልትመጣ ቻለች? ምክንያቱም እኔ አላቅም የበፊት ታሪካቸውን፣ ግን አንድ ላይ እንትን ኖሮ በፍቅር ኖሮ የተለያዩ ሰዎች እንደሆኑ አውቃለሁ እና እንዴት ጥያቄ ሳይጠይቅ ሰፍ ብሎ እንትን አለ ማለት ሴት እንትን ብቻ ነው የሚታየው። እኔ አሁን ቃል ራሱ መጥቀስ አልፈልግም። የተፈለገው እሺ እኔ መስመር ልስት ነው። ቤተሰብ ተቆጡኝ። እኔ ሌላ አጉል ቃል እንዳልጠቀም እንቀጥል። ቪዲዮችን ነገር ማወቅ እፈልጋለሁ። የምሬን ስነግራችሁ በጣም ተናድጃለሁኝ። እንዴት ነው አዳሬን በጣም ተበጥብጬ ነው ያደርኩት። ለምን ከሁሉም ሰው አስወጥተው ባዶ እንቀር ወይ እንዳብድ ምናምን ነው የተፈለገው። እኔ ደግሞ ይሄ ነገር እንደማይሳካላቸው በደንብ አድርጌ ያሳያቸዋለኝ በራሴ በኩል ማለት ነው። አብርሽ እባክህ ይሳካላቸዋል። የምሬን ነው ይሳካላቸዋል። አንተ ያለ ሴት ታብዳለህ። የምሬን ያለ ሴት ታብዳለህ። እሱን አይተናል በቃ። ምክንያቱም ያንተን የድሮ የስንት ዓመት ኤክስህ ምናምን ነገር ስትቀበል የዛን ሰዓት አረጋገጥን። አብርሽ ያለ ሴት በቃ ሴት ቢጠፋ የጠላትን የግድያ ሙከራ ያደረገችበት ሴት ብትኖር ራሱ
በቃ እሷን ከመቀበል እንትን አይልም። በቃ ሴት ምድሪቱ ላይ የለችም ቢባል ራሱ አብርሽ ሴት ፈልጎ ምናምን ነገር ያገኛል። እና አያገኙኝም ምናምን ነገር አይሰራም። አንተ እነሱ ሰነፉ ምናምን ነገር እንጂ ደህና በቀል ለመበቀል እነሱ ሰነፉ እንጂ አንተ ጠንክር አይደለም አብርሽ። አንተ ያለ ሴት እንደማትችል አይተናል። በቃ ያለ ሴት ሁለት ሳምንት መቆየት እንዳልቻልክ አይተናል። ሞትብኝ አልፈቅድላትም እና ምናልባት ካስታወሳችሁ የዛሬ 5 ዓመት የዛሬ 4 ዓመት 5 ዓመት ጀምሮ ፍቅርን ታቋጣላችሁ ከኔ ጋር ውሸት የጀመረው የኔና ፍቅር ያኔ ጀምሮ ነው። ብዙ ነገር ክህደት አድርጋብኝ ከዛ ቀጠለ። እንደገና ግን ቆይ አሁን ከይቅርታ ጋር ማለት ነው አሁን እውነቱን ለመናገር ያለፈ ታሪካቸውን ጀስት አንድ ላይ ከመሆናቸው የዘለለ ምን ተፈጥሮ ነበር ምናምን የሚለውን ነገር አንድ ነገር ማውቀው ነገር የለም። ስለዚህ ምንም ነገር ላለመናገር ሞክራለሁ በማላውቀው ጉዳይ የሆነ ዝም ብዬ ለመፍረድ የምቻኮል ሰው ከመሆን ማለት ነው። እና የበፊቱን ታሪካቸውን እንዴት እንደተለያዩ እና የምታውቁ ሰዎች ይችን ብቻ እስቲ የምታውቁ ሰዎች ኮመንት ላይ በታስቀምጡልኝ ደስ ይለኛል። እንዴት እንደተለያዩ ባቅ ቢያንስ እንትን ይሆነኛል፣ የሆነ ቤዝ ይሆነኛል፣ የሆነ ነገር እንዳወራበት ማለት ነው። እና ምንም በማላውቀው ጉዳይ ላለማውራት ሞክራለሁ። እንዴት ተለያዩ፣ በማን ጥፋት ምናምን የሚለውን ነገር እስቲ አስረዱኝ። ሲቀጥል ሁላችሁም ወደኋላ ብላችሁ ቪዲዮዎች ማየት ትችላላችሁ። የምሬ ነው እውነት ፍቅርንም ወደ ሚዲያ ያመጣኋት እኔ ነኝ። ካያችሁ ሩታንም ሄርሜላንም እኔ ነኝ ወደ ሚዲያ ያመጣኋቸው። እናውቃለን። ወደ ሚዲያ ያመጣው እንዴት ነው እኔ ላይ እንደመጠቀም ነው እየሆኑብኝ ያሉት ማለት ነው። እና በዚህ ልክ እንደሚሆኑ አላውቅም። አሁን ሀሳብህን ተረዳው አብርሽ። አሁን ወደ ሚዲያ አንተ ስላመጣ በውለታ ይዘህ በቃ ሁሌም እንዲቀበሉ ሁሌም ይቅር እንዲሉ ሁሌም የትም ዞረ ምናምን ነገር ስትመለስ ሀሙ ብለው እሺ ምናምን ነገር ብለው እንትን እንዲሉ አዝለው እንዲቀበሉ ምናምን ነገር ነው የፈለግከው። በውለታ መያዝ ነው የፈለግከው። ይህን ተረድቻለሁ አብርሽ። እንዴ አሁን ምን ያገናኛሉ ወደ ሚዲያ መምጣት አለመምጣት? በቃ የዛን ሰዓት ጥሩ ግንኙነት ስለነበራችሁ ወደ ሚዲያ አመጣቸው። ፈጣሪ ረድቷቸው ኦዲየንስም ተቀበላቸውና በዛው ቀጠሉ። እና ማለት ያ እንደ ውለታ ተይዞ ያንተ ጥፋት ሊሸፈን ነው። በውለታ ምናምን ነገር ልትይዛቸው አንተ ጥፋትህ ምናምን ነገር በሆነ በሰብስክራይበር ቁጥር ያንተን ጥፋት ልትሸፍን እንዲህ ሲጀመር እውነት ለመናገር ደሞም ሸፍኗል እኮ የሚያስጠላው ነገር ሸፍኗል። የሰብስክራይበሩ ቁጥር የቤተሰብ እሺ ብሎ መቀበሉ ምናምን የአብርሽን ጥፋት በጣም ሸፍኖለታል። አሁን እውነቱን እንነጋገር ከተባለ ማለት ነው እንጂ ይሄ በቃ ለኦዲየንስ እንደ አንድ ተስማምቶ ምናምን ነገር በአንዴ ሁሉን ነገር እንደዚህ እንትን የሚል አይነት ቢሆን እርግጠኛ ነኝ የአብርሽ ጥፋት ሁሉ እንደዚህ ግልጽ ብሎ ለሁሉም ኢቭን ለራሱ አይታወቀውም እንዳለ ይታወቀዋል፣ ግን በደንብ ግልጽ ብሎ ይታየዋል። እና አብርሽ የፈለገው ያንን ነው። በቃ በስተመጨረሻም ይኸው ተናገረው። አምልጦት ይሁን እንዴት አስቦ እንደሆነ አላውቅም። በውለታ መያዝ ነው የፈለገው። ሩታንም ሄርሜላንም ቢሆን ፍቅርንም ቢሆን ያመጣቸውን ሴቶች በጠቅላላ በውለታ መያዝ ይፈልጋል። እውነት ለእኔ አስበሽ ነው? እውነት ለሩታ አስበሽ ነው? እውነት ወይስ ለራስሽ አስበሽ ነው? ይህንን ማወቅ እፈልጋለሁ። ለእኔ እንዴት ላስብ እችላለሁ? ፍቅር እኔ አሁንም ቢሆን አንቺ ጋር የሆነ ያልወጣልሽ ነገር ቢኖር ነው እንጂ በዚህ ልክ እኔን ለመበቀል አተነሽም ነበረ፣ በመጀመሪያ ደረጃ ማለት ነው። ስለዚህ ምን ፈልገሽ ነው ከኔ? በነገራችን ላይ አላቋርጣችሁና እቺ አብርሽ ጥያቄ በጣም ትክክለኛ ጥያቄ ናት። እኔ እንዲሁም ምን አስበው ነው ይህን ጥያቄ ጠየቀው ብዬ ነበር፣ ግን ወደ መጨረሻ አካባቢ የዚችን ጥያቄ መልስ ታገኛላችሁ ቤተሰብ። ለምን ፍቅር እንደዚህ ያን ሁሉ ነገር እንዳደረገችበት ምናምን አብርሽ ደግሞ ጥያቄ አሁን የጠየቀውን ቀጥተኛውን ጥያቄ መልሱን ታገኛላችሁ። እስከ መጨረሻ መከታተላችሁ እንዳትረሱ። በዛውም ደግሞ አደራ እዚህ ድረስ ካያችሁ ላይክ ያደረጋችሁ ቤተሰብ እንቀጥል ቪዲዮችንን። ሄርሜላን እንዲያርጋችሁ እነሷና እኔ መጠቀሚያ ያደርጋችሁን ሩታና ፍቅር በጣም መጥፎ ምናምን ትናንትና በጣም ብዙ ነገር አውርተሃል። ገባ? እኔ ከማንም ጋር ላረግክ አይደለም፣ እውነታውን አይንህን ገልጠ እንድታይ ነው የረዳሁክ። ገባህ አይደል? ችግር የለውም እውነታውማ። እኔ ግን የምሬን ነው። በነገራችን ላይ ፍቅር አሁንም ታስብለታለች። ረዳሁክ። የምን እርዳታ? ስለምን እርዳታ ነው የምታወሪው? ምን አገባሽ? ለምንድን ነው እንደገና እንትን የምትይው እንዴ? እርግጠኛ ነኝ በጣም ታስብለታለች። ፍቅር ተብዬዋ ልጅ ነገር ናት። እኔ ህፃንነቱም ሊሆን ይችላል ይሄን ሁሉ ነገር እንድታደርግ የሚያደርገው ደሞም ነው። እውነት ለመናገር ከእሷ ታላላቆች እንዲሁም ከኔም ብዙ ትልልቅ ሰዎች አላችሁ እዚህ ቻናል ላይ እና እናንተ እንዲሁም ልትረዱ ትችላላችሁ፣ እኔ ከምተነትነው ሁላ በላይ ማለት ነው። እና ስቲል ታስብለታለች እቺ ልጅ። ምን አገባት ስለ አብርሽ? ምን እንትን ብሏት ነው የምታስብልን? እኔ የበፊት ታሪካቸውን አላውቅም እኮ ግን ማለት ለምን
እኔ አላውቅም፣ እኔ አይገባኝም። ይሄ ሁሉ የሚደረገው ነገር በነገራችን ላይ እስካሁን ገብቶኝ አይደለም ማወራው። እሺ ቤተሰብ የምሬን ነው። ግራ ስለገባኝ በቃ የኔን ግራ መጋባት ከእናንተ ግራ መጋባት ጋር አንድ ላይ እስቲ አጣምረን የሆነች ነገር ካገኘን ብዬ ነው እንጂ በጣም ግራ ገብቶኛል። አይገባኝም እኔ እንደዚህ አይነት ነገር መቼ ነው። ኛው ሰው ቀስ በቀስ እኮ እየወጣ ነው፣ ችግር የለውም እሱ ፈጣሪ እንትን የሚለው ነገር ይሆናል። ግን ደግሞ አንቺ እኔ ልጠይቅሽ የምፈልገው ነገር ምን ባረግሽ ነው? ምን ብበደልሽ ነው በዚህ ልክ እኔን ዋሽተሽ፣ ሲቀጥል በዚህ ልክ ከሩታ ጋር ተመሳጥረሽ እኔን ለመጉዳት የተነሳሽበት ምክንያት ምንድን ነው? እኔ ግን ማለት ነው አሁን ከይቅርታ ጋር እኔ የበፊት ታሪካቸውን አላቅም ብዬ ነበር አይደል ሲመስለኝ። እኔ እርግጠኛ ሆኜ የምናገረው እንዲሁም አብረሽ ጎርታት የሄደ ነው ይመስለኝ። ንግግሯም እንደዛ ነው። ግን ደግሞ ኢቨን እሷ እንደዛ ባትል እንኳን ማለት ነው አብረሽ በተደጋጋሚ ብዙ ሴቶችን እንደጎዳ የምናውቀው ነገር ነው። ሄርሜላን፣ ሩታን፣ ያቺ ማናት አሉ እንደዚህ ስማቸውን ማላቃቸው ምናምን ነገር ማለት ነው። እና እኔ ታሪኩን ባላቅ እንኳን በአብርሽ መሳሳትና በአብርሽ መጉዳት ላይ እርግጠኛ ሆኜ ይናገራሉ። ምክንያቱም አብርሽ ያው ነው፣ የምሬን ነው። ከመጣው ሴት ሁሉ ጋር ያው ነው። አብርሽ ማይቀይረው ባህሪ አንዱ ሴት መጉዳት ነው። ሌላ ነገር ሊቀይር እኮ ይችላል አብርሽ፣ ግን መቼም አብርሽ ማይቀይረው እስከዛሬ ድረስ ያልቀይረው ባህሪ ሴት መጉዳት ነው። እኔ አላቅም። እኔ እንዴት ቢያንስ ከሴት ሴት አይለያይም። ሁሉንም በተመሳሳይ መንገድ ነው የሚጎዳቸው። እና ባላቅ ታሪካቸውን ባላቅ እንኳን እርግጠኛ ነኝ እሱ ጎርቷት ተለያይተው ሊሆን እንደሚችል። እሷም እናት ናት፣ እኔም እናት ነኝ። ተረዳዋት። የትኛው መታወቂያት ሩታን ነው? ውይ እግዚአብሔር ይመስገን በአንተም በኩል ቢሆን ያው 2 ዓመት ሆነን ከተዋወቅን። አንድ ያዳምጥኝ። ሩታን ፈጽሞ አታውቂያትም። በእኔ በኩል ነው የምታውቂያት። ቀድመሽ የምታውቂው እኔን ነው። ቀድሜ የማውቀው አንተን ነው። ስለዚህ ወንጀል ከሰራ ካለ ያመዋል እንደ ይሄ ልጅ ማለት አንተን ቀድማ ስላወቀች፣ ስለዚህ ለአንተ ማዳላት አለባት። አንተን ቀድማ ስላወቀች የአንተን ስህተት መሸፈን አለባት። አንተን ቀድማ ስላወቀች ሁሌ ይሄ በቃላ ልክ እንደ ሌሎቹ ምናምን ነገር ሴቶች ጥፋት አጥፍታ ስትመጣ እሺ ብላ መቀበል አለባት። እንዴ ምን አይነት ያረጀ ምት የሆነ ኋላ ቀር አስተሳሰብ ነው ያለ። ይሄ እኮ አሰራር እየቀረ እኮ ነው ነገሩ። የት ይቀራል? ኢትዮጵያ ውስጥ እያለን ግን በትውውቅ በቀድሞ ባወቀ ምናምን። ኧረ ይሄ በጣም ይሄ ካንተ አይጠበቅም። ወጣት ነህ፣ ብዙ ነገር አንደርስታንድ ማድረግ ትችላለህ ብዬ አስባለሁ። ብዙ ነገር ደግሞ አንደርስታንድ የምታደርግበትም እድሜ ላይ ነው ያለኸው። እና ይሄ ምን አይነት የምታስተሳሰብ ነው? ቀድመሽ እኔን ነው የምታውቂው? ጅል ነው እንደ ይሄ ልጅ። ቆይ በጣም ተጃጃለብኝ፣ በጣም ተጃጃለብኝ እኔ በዚህ ልክ ሰው ይሆናል ራስ ወዳድ ሲሆን በጣም ያስጠላል። እውነት በዚህ ልክ ራስ ወዳድ ሲሆን፣ በዚህ ልክ የእሱን ጥፋት አላምን ሲል በጣም ያስጠላኛል። ደግሞ ይቅርታ እንዲጠይቁት እኮ ይፈልጋል ከሱም ብሶ ማለት ነው። እሱ አንድ ጊዜ ይቅርታ ነው ነገር ሳይጠይቅ ያን ሁሉ ነገር አድርጉ። አላቅም። እስቲ እንቀጥል። ለማንኛውም ቪዲዮችን ይለኛል። ምክንያቱም ያኔ ከጎኔ ስላልነበርክ ምንም ነገር አላየህም። እኔ እናንተ ስንለያይ እኔ በጣም እኔ በቃ አብርሃም እንጃ ከአቅሜ በላይ ነህ። ማርያምን አብረሽ ቆይ ሴቶቹ ምንድን ነው የምታስነካቸው? ኧረ ተአምር ሆነብን በእውነት እኔ ተአምር ሆኖብኛል። እንዴ ምንድን ነው ማለት ምን እያስነካቸው ነው ሴቶቹ? የ4 5 ዓመት ፍቅር ማይወጣላቸው እቺ ልጅ እርግጠኛ ነኝ ይሄ በቃ ለ4 5 ዓመት ፍቅር አልወጣ ብሏት ምናምን ነገር ነው እንደዚህ ምናምን ነገር የምትሆነው። ሌላ ምንም እንደዚህ ሊያደርጋት የሚችል ነገር የለም። ደግሞ እኮ በዛሬ ቪዲዮ አልቀሳለች። ቆይ አሁን ያለቀሰችበትንም ቪዲዮ አሳያቸዋል። ምንድነው የሚያስለቀሳት? ሴቶቹ ሁሉ ምናምን ነገር ምንድነው አብርሽ እያስነካቸው ያለው? እንዴ አብርሽ ጋር የሆነች ነገር አለች። የመሬ ነው። አብርሽን የቀመሰች ሴት በሙሉ የቀመሰች ስላችሁ እሺ መጥፎ ነገር እንዳታስቡ ቤተሰብ። ለምን መጥፎ? እሺ ይቅርታ ግን በቃ ከአብርሽ ጋር የነበረች ሴት በሙሉ ልትፈታው አትችልም አብርሽን። እኔ ቤተሰብ አንድ ማስጠነቀቃችሁ ነገር ምን እንደሆነ ታውቃላችሁ? እኔ ከአብርሽ በመራቅ ድንገት በአብርሽ አቅራቢያ ከዚህ በፊትም ይህን ነገር ተናግሬ ነበር፣ ግን አሁን አስረግጬ እናገራለሁ ደግሜ ከአብርሽ አጠገብ እሽሹ። ምክንያቱም አብርሽን ከነካችሁ እንትና ልክፍት ነው፣ አይፈታችሁም። የምሬ ነው፣ ከባድ የሆነ ልክፍት ነው። ከአብርሽ በመራቅ ደህንነታችሁን፣ ጤናችሁ ምናምን ነገር ጠብቆ ሴቶች። እኔ ስለምወዳችሁ ነው ይህን ነገር የምናገረው። እንዴ እኔ አላቅም። እኔ ብቻ ነኝ የገረመኝ? እስቲ ቤተሰብ ንገሩ። እኔ ብቻ ገርሞኝ ከሆነ እኔ ነኝ እየቃዣ ያለሁት ማለት ነው። እና እስቲ ንገሩኝ። ጠይቅሽ ቆይ እንዴ ያኔ ጥለሽኝ ሄድሽው አንቺ ነሽ አይደል? እኔ አይደለሁ የጎዳሁሽ ፍቅር። እንዴ ለምንድነው ነገሮችን ዛሬም በውሸት ወይንም አደባባስሽ ለምንድነው የምታልፊው? እንዴ የትኛው የበደልኩሽ በደል ነው? የትኛው የጎዳሁሽ ጉዳት ነው? እንዴ ግዴታ እንዳንቺ ወጥቼ መናገር ነበረብኝ?
ቆይ እሺ፣ አሁን የድሮ ፍቅራቸውን ማንሳት ለምን አስፈለገ? የዚህ ሰዓት የሆነች ነገር ከሌለች የድሮ ፍቅራቸውን ማንሳት ለምን አስፈለገ? የቪዲዮ ዋና ሀሳብ እኮ ይህ አልነበረም አይደል? አብሬሽ ሲመጣ ለምን እንደዛ አደረግሽብኝ ነው። ግን አስተውላችሁ ከሰማችሁ ከሆነች ደቂቃ በኋላ ሙሉ ክርክራቸው የድሮ ነገር ላይ ምናምን ነገር አንስተው ነው። የሆነች ነገር ከሌለች የድሮ ፍቅር ማንሳት ለምን አስፈለገ? የድሮ ነገር እንዴ የምነካችሁ ሰዎች እንዴ! እኔ ፍቅር ልል አልችልም። ይሄን እውነት ቅድም ብያችኋለሁ። ልክፍት ነው፣ ፍቅር አይደለም። እኔ አሁን እኮ የሚወራበት ሰዓት አለ። አሁን የድሮ ፍቅርም አሁን ለምሳሌ ተገናኛችሁ፣ በእርግጥ የምትረሱት ነገር የምትረሱት ላይፍ አይደለም፣ የኖራችሁት ህይወት ስለሆነ ወይ የሰማችሁት ታሪክ አይደለም፣ የኖራችሁት ነገር ስለሆነ እንትን ላትረሱ ትችላላችሁ። ግን ሰዓቱ ይህ አይደለም። የድሮ ፍቅራችሁ የምታወሩበት ሌላ ነገር ከሌለ በስተቀር የመሬ ነው። ትዝ ሊላችሁ ራሱ አይችልም የድሮ ነገራችሁ። እንዴት በዚህ ሰዓት ትዝ አላችሁ እንዴ? ጭራሽ እኮ ማለት ነው ከሆነ ሰዓት ወዲህ ምንድነው እንትን መከራከር የጀመሩት? ኮምፔር መደራረግ ጀመሩ። የእነሱን ማን ይበልጥ እንደተጎዳ ማን እንደካደ ምናምን ማለት ተረሳ። የነ ሩታ የነ ሄርሜላ ምናምን ነገር ተረሳ፣ ሙሉ ለሙሉ ተረስቶ አጀንዳው የፍቅርና የአብርሽ ብቻ ሆነ። ያንን ነገር በማሰብና በማስታወስ ዛሬ ላይ እኔን ለመበቀል የምንፈለግ ንገርኛ። ፍቅር ዝም አትበይ። የምሬ ነው። ንገርኝ። አለስልሶ ነው ደግሞ የሚጠይቀው። ምንም ቢነገርክ ምንም የሚገባ ሰው አይደለህም። ለዛ እኮ ነው የማልናገረው። በቃ እኔ የባሰ ቁስሌ ላይ እንጨት መስደድ ነው የሚሆንብኝ። ገባ? አስር እያወራው ምክንያቱም ቁስሌ ስላልደረቀ ነው። ቆይ ቤተሰብ ልጠይቃችሁ ከእሷ ሁኔታ እናንተ ምን ተረዳችሁ? እኔ ብዙ ነገር ለፈለፍኳ። አሁን ለእናንተ እድሉን ልስጥ። እኔ የምሬ ነው። በቃ አሁን ጌታ ሆይ ድረስልኝ የምንልበት ጊዜ ድረስልኝ ብቻ ሳይሆን ድረስልን የምንልበት ጊዜ አሁን ነው። ምን ተረዳችሁ እስቲ ቤተሰብ ከእሷ ንግግር? ምናልባት ብዙዎቻችሁ የዋ ልትሆኑ ትችላላችሁ። አይ ስለተጎዳች ጉዳቷ ነው እንደዚህ የሚያስለፈልፋት ልትሉ ትችላላችሁ። አው ጉዳቷ ነው። ግን ከዛ ባሻገር እስቲ ጀርባ ይሄ ሰምና ወርቅ የሚባል ነገር አለ። ወርቁ ምንድን ነው? ሰሙን ተው፣ ችግር የለውም። ወርቁ ምንድን ነው? እንደዚህ እያስለፈለፋት ያለው እያስለቀሳት ምናምን ነገር ያለው የነ ሩታን ርዕስ ያስረሳና የእነሱን ፍቅር እያስወራ ያለው ነገር ምንድን ነው? የሆነ ቦታ ጠባሳ ኖሮ ብነካው የሆነ ነገር ቢለ ምንም ላያምህ ይችላል። ግን የኔ ያልደረቀ ቁስል ነው። የባሰ እንጨት አትስደድብኝ። ይህ ሁሉ ህይወቴ እንዲበላሽ ያደረግከው አንተ ነህ። ገባ? ብሄድም እንዲሄድ ያደረግከኝ አንተ ነህ። ዝም ብዬ ተነስቼ አልሄድኩም። ገባህ አይደለ? አለቀሰች። ወይኔ። እሺ ቆይ ለምን ተመለሽ ታዲያ? ማለት ተጎዳው እያለች ነው አይደል ፍቅር? አሁን እኮ ሲያለቅሱ ነገር ያሳዝኑኛል። የመሬን ማለት ትክክለኛ የሰው ልብ ያለው ሰው ሲያለቅሱ ነገር ያዝናል። በቃ የፈለገ ነገር ቢሆን በቃ ትንሽ በቃ ሚራራ ልብ አለን፣ በተፈጥሮ ነገር ሚራራ ልብ አለን እና ሲያለቅሱ እንትን ይሉኛል፣ ያሳዝኑኛል። ግን ለምን እሺ ተመለሽ? ጎድቶኛል ብለሽ የምታስብ ከሆነ የጎዳሽ ሰው ጋር እንደገና ለማጣበስ ከሩታ ጋር ለመመለስ እሱ አይደለም አጀንዳው። እንዴ እሱ አይደለም አጀንዳው። የምሬ ነው። እኔ እንዲያው ማመናችን ራሱ ገርሞኛል። ሩታንና አብርሽን አንድ ላይ ለማድረግ ነው የሚለውን ነገር ራሱ ማመናችን ራሱ ገረመኝ። አንድ ላይ ለማድረግ አይደለም ቀን ስጠብቅ ነበር ብያቸዋል ነበር። እኔ እንደዛ ነው የሚመስለኝ። ቤተሰብ በቃ ለራሷ ነው አሲስት ያደረገችው፣ ለራሷ ነው ያን ሁሉ ካራክተር ያን ሁሉ ጨዋታና ነገር የተጫወተችው ለራሷ ነው። ጀስት በትክክል እዛ ከአብርሽ ጋር በነበራት ሰዓት ያቺን አንድ ሳምንት በጣም ደስተኛ ነበረች ፍቅር። የምሬ ነው። የዛን ያክል ደስታ አብርሽም ብሎታል። ልታስመስል አትችልም። ያን ያክል ደስታ፣ ያን ያክል ሳቅ፣ ያን ያክል ጨዋታ፣ ያን ያክል ይሄ በቃ ፊት ውስጥ ሀሴት ማድረግ ሰው ሀሴት ሲያደርግ ይታወቃል አይደል? እና ያን ሁሉ ልታስመስል አትችልም። የመሬ ነው። የሆነ በቃ ከልብ የመነጨ ደስታ ቢኖራት ነው እንጂ ልታስመስል አትችልም። እና ማመናችን ገርሞኛል። ሩታንና አብርሽን አንድ ላይ ለማድረግ ምናምን ነገር የሚለው ሀሳብ እኔ በጣም ጅል እንደሆንኩ አይነት እየተሰማኝ ነው። ቤተሰብ የመሬ ነው። እራሳችሁን እንደምንቆጠራችሁ ይህን ቪዲዮ ስታዩ አለቃ አንቺን ብቻሽን አሳልፈሽዋል። ሞመንቱን እኔም ብቻዬን አሳልፈዋለሁ። ምንም ልዩነት የለንም። አለቃ ልዩነት አለ። እኔም ብቻዬን አሳልፈ እኔም ብዙ ነገር ሳሳልፍ ከጎን ያለ አንተ ብቻህን አላሳለፍኩም። ከሴት ጋር ነው ያሳለፍኩት። አንቺ ብቻ ነበርሽ ማለት አፍቃሪ። ኦኬ አንተ አፍቃሪ ነው። ተጎጂ ነበርሽ ማለት እንደዚህ እንደምመለሰው ቀላል አይደለም። ይኸው አሁን እኔ ቅድም ብያቸዋለሁ። ይሄ ጉዳታቸውን ኮምፔር መደራረግ ከጀመሩ እነዚህ ሰዎች ያላለቀ ነገር አለ። ሌላ ምንም አይደለም። እኔ ቤተሰብ
ሌላ ጣጣ እየመጣብን ነው። ሌላ ጉድ እየመጣብን ነው። ሌላ ያልጠበቅነው ያላሰብነው ሌላ ጉድ እየመጣብን ነው። ቤተሰብ ፍቅር እንደዚህ አታረግም ብለን ነበር ያሰብነው። ብዙዎቻችሁ ያሰባችሁት ይኸው እሺ። አሁን ደግሞ ምን እንበል እንዴ? አንዱን ቀዳዳ ስንደፍን አንዱን ሌላ ይከፈታል። ሌላኛውን ቀዳዳ ስንደፍን ሌላ። በዚህ ያላሰብነው አሁን የተከፈተው ቀዳዳ አይደለም። አሁን ከኋላ ነው የሆነ መርፌ የተተኮሰብን ይሆናል። ከፊቱን ብቻ ስናይ ከኋላ አንድ እርምጃ ቀድመውናል እነዚህ ሰዎች። የመሬን ፍቅር አንድ እርምጃ ቀድማናለች። አብርሽንም ሩታንም አንድ እርምጃ ቀድማለች። ከኋላ ነው በሰደፉ ምናምን ነገር የመታችን። ብዙ ቀዳዳ ለመድፈን ሞከርን፣ አልተሳካም። ከዚህ በኋላ ራሱ የሚሳካ አይመስለኝም። እኔ በጣም ተስፋ ቆርጫለሁ። የመሬን አሁን ክርክራችን ይሄ ሙግታችን ለምን እንደሆነ ራሱ ተረስቶብኛል። ከሄርሜላ ጋር እንዲሆን ነው፣ ከሩታ ጋር እንዲሆን ነው፣ ከፍቅር ጋር እንዲሆን ነው። ምንድን ነው በጣም ይሄ ግራ የገባው ህይወት ውስጥ ገብተው እኛንም ግራ እያጋቡን ነው። እና አላውቅም። እስኪ እንቀጥል። ለማንኛውም ማሰብም አችልም ማፍቀርም እንቀጥል። ከአንተ ጋር መግባባት አይቻልም። ገባ? እይታዋን ራሱ ተመልከቱ። እይታዋን ተመልከቱ። ብቻ ጥሩ ጭንቅላት ስለሌለ ማሰብም አችልም ማፍቀርም አትችልም። ልብህ የደነደነ እኔ አንዳንዴ ከሰው አይደለም እንዴ የተሰራው እስክል ድረስ ነው ባይዘው ባንተ የምገረመው። እኔ በነገራችን ላይ ግን ይሄን ነገር የሚረዳው ሰው ብቻ ይረዳዋል። እቺ የፍቅር ንግግር ማለት ነው የጥላቻ አይደለችም፣ የፍቅር ንግግር ናት። አሁን ፍቅር የተናገረችው ንግግር አለ አይደል? ማሰብ አትችልም። እይታዋ ራሱ እኮ ይናገራል። አብርሽን የምታይበት አይነ ውሃ ነው የሚባል አይነ ውሃ ይናገራል። እና ይሄን ነገር የሚረዳው ሰው ይረዳዋል። የብሬ ነው፣ የፍቅር ንግግር ናት። ይሄ በቃ እንደ ስድብ ምናምን ነገር አትቁጠሩት። ማሰብ አትችልም ምናምን ድንጋይ ምናምን ስድብ አይደለም። ይሄ የፍቅር ንግግር ነው። ይሄን ከተረዳችሁ ብቻ ወይ በሉኝ ኮመንት ላይ እንጂ እንትን እንዳይመስላችሁ ቤተሰብ። ያልጨረስኩት ነገር አለ፣ ተመልሼ እመጣለሁ። አሁን ግን እሄዳለሁ። እሺ ደሞ ይታየኛል ውበትሽ፣ ፈዘዘ እሱም ሳመችው። እሺ ከዛስ ሮጠች። እሺ ዛራና ቻንደራ ምንድን ነው የምትሰሩብን? ቆይ እሺ እኔ ሌላ ጣጣ መተውብናል ብያቸው አልነበር? ቤተሰብ እንግዲህ ጣጣውን መጠበቅ ነው። ሌላ ምንም ማድረግ አንችልም። እኔ እውነት ቃል አጥቻለሁ ምንም ማለት ከብዶኛል። በቃ ምን እየተፈጠረ እንዳለ ግራ ገብቶኛል። ምለውን ራሱ አጥቻለሁ። እና በመጨረሻም ማስተላለፈው መልእክት ማለት ነው አብርሽ የሆነች መድኃኒት አለችው። ሴቶች አንድ በቃ የተነካች በአብርሽ የተነካች ሴት መቼም አብርሽን እንዳይፈቱ ምናምን ነገር ሴቶች እንዳይፈቱት ሊያደርግ የሚችል የሆነች ነገር አለችው። አገረሸባት እቺ ልጅ የምር አገረሸባት። እሺ ብቻ ሴቶች ተጠንቀቁ። ለማንኛውም አብርሽ ባለፈበት እንዳታልፉ። እሺ ወዳችኋለሁ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። አስተያየቶቻችሁን ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። ከተዝናናችሁ ከገረማችሁ ምንም ብቻ በሆነ በተሰማችሁ ስሜት ላይክ ያደረጋችሁ ቪዲዮን ዘጉ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።